ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያና ቀዳሚ ዜና የሚሆነው የረንቪር ሲንግ ቀጣይ ስራው ፓርሌት ከተሰኘው ፊልም ጋር ሲሆን፣ ምክንያቱም በአሁኑ ሰዓት ላይ እንደተነገረው ከሆነ ፓርሌት የተሰኘው ፊልም ቅድሚያ ዝግጅቱ ወይም ፕሪ ፕሮዳክሽን ስራ መጠናቀቁ እንደሆነ ተነግሯል። ያም ማለት ደግሞ የፊልሙ ቀረጻ በፍጥነት ይጀምራል ማለት ነው። የፓርሌት ፊልም ፕሪ ፕሮዳክሽን ስራ አውስትራሊያ ውስጥ እየተዘጋጀ እንዳለ ተነግሯል። ያም ማለት ደግሞ የፊልሙ የመጀመሪያ ዙር ቀረጻ አውስትራሊያ ውስጥ ይደረግለታል ማለት ነው። ይህ ፊልም እንግዲህ ቦሊውድ ውስጥ ከሚሰሩ በጣም ውድ ከሚባሉ ፊልሞች ተርታ አንዱ መሆን ችሏል። ምክንያቱም በጀቱ በአጠቃላይ 300 ከሮር የሚያክል ከፍተኛ ገንዘብ ይወጣበታል ተብለዋል። የፊልሙ ታሪክም በዞምቤ ታሪክ ላይ ነው የሚያጠነጥነው። ከረንቪር ሲንግ ጋር ደግሞ በፊልሙ ላይ ከሊያኒ ፕሪያደርሸን መሪ ተዋናይ ሆና የምትጫወትበት ፊልም እንደሆነ ቀደም ብሎ ተነግሮ ነበር። ይህም ማለት ደግሞ ለየት ባለ ምርጥ አክሽን አንድ ላይ ተውናሉ ማለት ነው። ከዛ ሌላ ተጨማሪ መረጃ የወጣው ደግሞ አክትረሷ ከሊያኒ ፕሪያደርሸን ፓርሌት የተሰኘው ፊልም ላይ ላላት ትወና ኢንተርናሽናል በሆኑ አክሽን ዳይሬክተሮች ስልጠና እያደረገች እንዳለች ተነግሯል። ምክንያቱም በዚህኛው ፊልም ላይ የእሷ አክሽን በጣም ለየት ያለ እንደሆነ እየተነገረ ነው ያለው። ሎካ ቻፕተር 1 የተሰኘው ፊልም ቀደም ብሎ የወጣው ማለት ነው የከሊያኒ ፕሪያደርሸን ትወና ተመልካቹ በጣም ወዶላት ነበር። ስለዚህ በቀጣይ ደግሞ ፓርሌት የተሰኘው ፊልም ለእይታ ሲበቃ በፊልሙ ላይ ምን አይነት ትወና ታሳያለች፣ አክሽን ሲኮንሷ ምን ይመስላል የሚለውን ደግሞ አብረን ምን ይሆናል። በአሁኑ ሰዓት ላይ እንኳን እዚህ ፊልም ላይ ረንቪር ሲንግና ከሊያኒ ፕሪያደርሸን ብቻ እንደፈረሙ ነው የተነገረው። በቀጣይ ደግሞ በዞምቤ ታሪክ ላይ የተሰራው ፊልም ላይ ሌላ ማን ተዋናይ ይፈርማል የሚለውን አብረን ምን ይሆናል። በዱረንደር ፊልም የተነሳ ፓርሌት የተሰኘው ፊልም ሃይፑ በአሁኑ ሰዓት ላይ በጣም ከፍተኛ ነው። እናንተ ስለ ረንቪር ሲንግ ፊልም ምን ትላላችሁ? የዞምቤ ፊልም በህንድ ያምራል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ሰንዲፕ ሬዲዮን ጋር ዳይሬክት ያደረገው ስፒሪት የተሰኘው ፊልም ላይ በአሁኑ ሰዓት ላይ ካትሪና ኬፍን ለማስገባት ፊልሙ ላይ እያናገሯት እንዳሉ መረጃዎች ወጥተዋል። ያም ማለት ደግሞ በዚህ ፊልም ላይ በጣም ለየት ያለ ካራክተር ተሰጥቷት ትጫወታለች ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ ስፒሪት የተሰኘው ፊልም ላይ ካትሪና ኬፍ የሚኖራት ገጸ ባህሪ 15 እስከ 20 ደቂቃ ብቻ እንደሚሆን ተነግሯል። ግን ደግሞ እንደዛም ሆኖ የእሷ ካራክተር ወይም ገጸ ባህሪዋ ስፒሪት ለተሰኘው ፊልም በጣም ለየት ያለ ይሆናል ተብሏል። ይህም ማለት እንግዲህ ካትሪና ኬፍ ስፒሪት የተሰኘው ፊልም ላይ በካሚዮ ሮል ትገባለች ማለት ነው። ከ15 እስከ 20 ደቂቃ የሚቆይ ደግሞ የስክሪን ታይም ወይም ቆይታ ይኖራታል ማለት ነው። መረጃው ጨምሮ እንደሚያሳዩ ከሆነ በዚህ ፊልም ላይ ያለው የሴቶች ገጸ ባህሪ እንደ ሌላ ፊልሞች ዝም ብሎ ለግላመርና ለዳንስ ብቻ ሳይሆን እንዲያውም በኢንቴንስ የተሞላ ለየት ያለ ገጸ ባህሪም ያሳዩናል። ከሌሎች ህንድ ፊልሞች አኳያ የሴቶቹ ገጸ ባህሪ በጣም ይለያል ተብለዋል። ፕረባስ በዚህ ፊልም ላይ መሪ ተዋናይ ነው። ትሪምቲ ዲብሪ ደግሞ ፊሜል ሊድ ሆና የምትጫወትበት ፊልም ነው። ቪቬክ ኦበራይ ቪለን ሆኖ ይጫወታል በዚህ ፊልም ላይ። በአሁን ሰዓት ላይ እንደተባለው ከሆነ ካትሪና ኬፍም ስፔሻል የሆነ ካሚዮ ሮል ይኖራታል ተብለዋል። የፊልሙ ቀረጻ በአሁን ሰዓት ላይ በጣም ተጧጥፎ እየቀጠለ ነው ያለው። ስለዚህ በቀጣይ ደግሞ ከስፒሪት ፊልም ጋር የተያዘ ተጨማሪ አፕዴት ከሚወጣ እንጠብቃለን ማለት ነው። አሁን ላይ ወጡ መረጃዎች እንደሚያሳዩት ከሆነ የሽረዳ ካፑር ኢታ የተሰኘው ፊልምን ጨምሮ ራጅ ኩማራ የተወነበት ፕራሃል የተሰኘው ፊልምም የሚወጣበት ቀን ሊራዘም እንደሆነ እየተነገረ ነው ያለው። ይህም ማለት ደግሞ ይሄ ፊልም ኦገስት 7 ለእይታ ይበቃል ማለት ነው። የማደግ ሁለቱም ፊልሞች ኦገስት ወር ላይ ለእይታ ይበቃሉ ተብሎ ነበር ቀደም ብሎ። ፕራሃል የተሰኘው ፊልም ኦገስት 7፣ ኢታ ደግሞ ኦገስት 28 ለእይታ ይበቃሉ ተብሎ ነበር ቀደም ብሎ። ግን አሁን ላይ እንደተባለው ከሆነ ሁለቱም ፊልሞች የሚወጡበት ቀን ተራዝሟል ተብሏል። ፕራሃል ብራንድ ኒው ዴይ፣ አዋራ ፐንቱ እና ፓትዋራ 1947 የተሰኙ ፊልሞችን ጨምሮ ኢታ ደግሞ በቶክሲክ የተነሳ የሚወጣበት ቀን ሊራዘም እንደሆነ ተነግረዋል። ፕራሃል የተሰኘው ፊልም እንኳን ያን ያህል በዝ የለውም ወይም ስም የለውም። ግን ኢታ የተሰኘው ፊልም ሃይፑ በጣም ከፍተኛ ነበረ። ይህ ፊልም ደግሞ ኦገስት 28 ለእይታ ከበቃ ከኢታ ጭምር ቶክሲክ የተሰኘው ፊልምም በህንድ ቦክስ ኦፊስ ላይ ገቢያቸውን እርስ በርስ ይጎዳዳሉ ተብሎ ይገመታል። እንደዛም ሆኖ ግን ማዶክ ፊልሞች ስለ ሁለቱም ፊልሞች መራዘም ምንም ያወጡት መረጃ የለም። ኦፊሻል የሆነ እየተወራ ያለው ወሬ ግን በጣም ጠጠር ብሎ በብዛት እየተሰማ ነው ያለው። ሁለቱም ፊልሞች ተራዝመዋል ተብለዋል። ይህ ዜና ደግሞ ትክክል ከሆነ የሆረር ኮሜዲ ዩኒቨርሱ አንድ ክፍል የሆነው ሸክትሻል የተሰኘው ፊልምም የሚወጣበት ቀን ሊራዝም ይችላል ማለት ነው። ስለዚህ በቀጣይ ደግሞ ማዶክ የተሰኘው ካምፓኒ በቀጣይ የሚወጡትን ፊልሞች ትክክለኛ የሚወጣበትን ቀን ያራዝማል ወይስ ደግሞ ምን አይነት አፕዴት ይነግረናል የሚለውን አብረን እንጠብቀው ይሆናል። ሜጋ 158 የተሰኘው ፊልም ዳይሬክት ያደረገው ቦቢ ኮሊ በዚህ ፊልም ላይ ቺረንጂቪ በተለመደው አይነት ሳይሆን እንዲያውም ሞደርን በሆነና ስታይሊሽ በሆነ ካራክተር ወይም ሉክ ይታይበታል ብለዋል። ይህም ማለት የፊልሙን ስክሪን ፕሌይ ዘመናዊ በሆነ መንገድና ሞደርን በሆነ መንገድ ስታይሊሽ አድርገው ጽፎታል ማለት ነው። የቺረንጂቪ ደግሞ ኢንቴንስ የሆነ ምርጥ ትወነው እናም የፊልሙ ደግሞ አክሽን ሲኩዌንስ በጣም ይለያል ማለት ነው። ቦቢ ኮሊና ቺረንጂቪ ቀደም ብለው ወልተር በለጋ የተሰኘ ፊልም ሰርተው ነበረ። ፊልሙ ቦክስ ኦፊስ ላይ ሱፐር ሂት ነበረ። ስለዚህ የእነዚህ ጥምረት ሁለተኛ ፊልማቸው ይሆናል ማለት ነው። በዚህኛው ፊልም ላይም ደግሞ ለየት ያለ አክሽን ድራማ ታሪክ ይታይበታል ተብሏል። የፊልሙ ቀረጻ በአሁኑ ሰዓት ላይ ተጀምሯል። በአሁኑ ሰዓት ላይ ሃይድራባድ ውስጥ ቀረጻ እየተደረገለት ነው ያለው። የሚወጣበት ቀን እንኳን እስካሁን ድረስ አናውንስ አላደረጉም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልም ጣጣውን ጨርሶ 2027 ሰንግራንቲ ሲከበር ለእይታ ይበቃል ተብሏል። ዘ ሎርድ ኦፍ ዘ ሪንግስ ኦፍ ፓወር የተሰኘው ፊልም ሶስተኛው ሲዝኑ ማለት ነው ዌብ ሲሪሉ ኦፊሻል ቲዘሩ ለእይታ በቅቷል። ቲዘሩ ሲታይ ልክ እንደ ሁለቱ ሲዝኖች ሶስተኛ ሲዝኑን በሰስፔንስ የተሞላ እንደሆነ በደንብ ያሳየ ነገር አለው። እንደዛም ሆኖ ግን እጅግ በጣም ለየት ያሉ ክስተቶች እንደሚታዩበት ያሳየ ነገር አለው። ፌሮን ያ ተፈላጊ የሚባለውን ቀለበት ሰርቶታል። ከዛ በኋላ ደግሞ የሱ ወታደሮች አካባቢውን ወሳኝ የሚባል ቦታ እንዳለ ሲቆጣጠሩም ይታያሉ። ይህንን አስቸጋሪና አስፈሪ የተባለውን ቪለን ደግሞ ፊት ለፊት ለመጋፈጥ ካራክተሮቹ ምን ያደርጋሉ፣ እንዴት ብለው ሲወጡታል የሚለውን ሶስተኛውን ሲዝን ስናይ ነው የምንረዳው ማለት ነው። ቲዘር እንኳን በጣም የሚያምር ነገር አለው። በቀጣይ ደግሞ ኦፊሻል ትሬለሩ ለእይታ ሲበቃ ምን ይመስላል የሚለውን አብረን ምን ይሆናል። ሶስተኛ ሲዝን ላይ በአጠቃላይ 8 ኤፒሶድ እንደሚኖሩ ተነግሯል። ከኖቬምበር 11 ጀምሮ ፕራይም ቪዲዮ ላይ ለእይታ ይበቃል ስለተባለ ስንጠብቁ ከነበረ በዕለቱ አግኝታችሁ ማየት ትችላላችሁ ማለት ነው። የማርቨል ስቱዲዮ ፕሬዘንተር የሆነው ኬን ሻንጋይ ውስጥ በተዘጋጀ ፕሮግራም ላይ እንደተናገረው ከሆነ ማርቨል ስቱዲዮ እስከ 2042 ድረስ
የሚሰራቸውን ፊልሞች እንዳለ ፕላን ጨርሷል ብለዋል። ማለትም በአይዲያውና በታሪካቸው ላይ እየሰራን ነው ማለት ነው። እንደዛም ሆኖ ግን ጨምሮ ያለው ሁሉም ፕላን በትክክለኛ ፊክሲዮንና የተረጋገጠ አይደለም፣ ወደፊት በእያንዳንዱ ሁኔታ ደግሞ ነገሮችን አይተን ልንቀይረው እንችላለን ብለዋል። ኬቨን ጨምሮ እንደተናገረው ከሆነ አቬንጀር ሴክሬት ዋር ከተሰኘው ፊልም በኋላ ይሄኛው ሳጋ የሚያበቃ ሲሆን ከዛ በመቀጠል ደግሞ ኤምሲዩ ወይም ማርቨል ሲኒማቲክ ዩኒቨርስ እንደ አዲስ ይጀምራል ብለዋል። ሴክሬት ዋር የተሰኘው ፊልም ካለቀ በኋላ ወይም ከተሰራ በኋላ የማርቨል ሙሉ ትኩረታቸው ወደ ኤክስማን እንደሚሆን የተናገረ ሲሆን ምክንያቱም ጨምሮ እንደተናገረው ከሆነ ኤክስማን በወልቨሪን ታሪክ ላይ ብቻ የተመሰረተ ወይም ደግሞ በዛ የሚያበቃ አይደለም፣ ራሱን የቻለ አንድ ትልቅ ዩኒቨርስን መሰረታለን ብለዋል። ከዛ ሌላ ደግሞ እሁድ ላይ ኮሚክ ኮን ላይ ደግሞ ከማርቨል ሲኒማቲክ ዩኒቨርስ ጋር የተያዘ ተጨማሪ መረጃ ይሰጣል ተብሎ እየተጠበቀ ነበረ። ምን እንዳለ ደግሞ ወይም የሰጠውን መረጃ በቀጣይ ሲወጣ ይዤላችሁ እመጣለሁ። ሱፐር ገርል የተሰኘው ፊልም ኦቲቲ ፕላትፎርም ላይ የሚወጣበት ቀን አናውንስ ተደርጓል። ከጁላይ 27 ጀምሮ ለእይታ ስለበቃ ስትጠብቁ ከነበረ በጥራት ማየት ትችላላችሁ። ሱፐር ገርል የአዲሱ ዲሲ ዩኒቨርስ ሁለተኛ ፊልም ነበረ። ይህ ፊልም እንደሚታወቀው በታሪኩና በዳይሬክሽኑ የተነሳ ቦክስ ኦፊስ ላይ ፍሎፕ ሆኖ የወረደ ፊልም ነበረ። ታሪኩ ከሌሎች ፊልሞች አኳያ በጣም ቀለል ያለ ስለሆነ ተመልካቹ ብዙም አልመሰጠውም፣ አልወደደውም ነበረ። ምናልባትም ዲሲ ዩኒቨርሶች ተስፋ ካደረጉት አኳያ ተመልካቹ አልወደደውም ነበረ። ስለዚህ አሁን ይህ ፊልም በጥራት ኦቲቲ ፕላትፎርም ላይ ለእይታ በቅቷል። ስትጠብቁ ከነበረ አሁን ገብታችሁ እንድታዩ ጋብዛችኋለሁ። ደማልፎር የተሰኘው ፊልም ቦክስ ኦፊስ ላይ ዌልካም ቱ ጀንገልን ቢት አድርጎት ወይም አልፎ ተሄደ ሲሆን በአጠቃላይ 140 ካሮር እንዳለፈ ተነግረዋል። አክሽን ኩማር የተወነበት ዌልካም ቱ ጀንገል የተሰኘው ፊልም ቦክስ ኦፊስ ላይ 135 ካሮር ሰብስቦ ነበረ። ደማልፎር ደግሞ ገና በ15 ቀኑ 140 ካሮር እንዳለፈ ተነግረዋል። ከዛ በኋላም ፊልሙ ቅዳሜና እሁድም ምርጥ ገንዘብ እንደሰራ ተነግረዋል። ይህም ማለት የአጄ ዴቭጋን ይሄ ፊልም 150 ካሮር መለፉን ያረጋገጠ ፊልም ሆነ ማለት ነው። ደማልፎር በጀቱ በአጠቃላይ እንኳን 200 ካሮር አካባቢ ነው፣ ግን ፊልሙ በዓለም አቀፍ ደረጃ በ15 ቀኑ ብቻ 190 ካሮር መሰብሰብ ችሏል። እናንተስ ከደማልፎር እና ከዌልካም ቱ ጀንግል የትኛው ፊልም የበለጠ ወዳችሁ አይታችሁት ነበር? የትኛው ተሻለ? ስለ ፊልሞቹ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ካሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।